በመጨረሻም ሲጠበቅ የነበረው ተጫዋች ብሩኖ ጉማሬሽ ለክለባችን አርሰናል ደጋፊዎች እጅግ በጣም ልብ የሚያሞቅና በጣም ደስ የሚል መልእክት አስተላልፏል። ዴክላን ራይስ እና የአርሰናል ተከላካይ የሆነው ጋብሪኤል ማጋሌሽ የሰሩት ስራ በጣም የአርሰናል ደጋፊዎችን አስደስቷል። በተለይ ዴክላን ራይስ የአርሰናል ኤጀንት እየሆነ መጥቷል። ለምንድነው የኤጀንት ክፍያ ጭምር የማይከፈለው እያሉ ነው የሚገኙት በርካቶች። ምንድነው ያደረጉት? በተጨማሪም አርሰናል ከምንጊዜም ተቀናቃኛችን ከቶተንሃም ወሳኙን ተከላካይ ለማስፈረም በጣም ሰበር የሚባሉ መረጃዎች ከትላንትና ማምሻ ጀምሮ እየተሰሙ ይገኛሉ። ስለ ዛሬ ጨዋታችንም የተወሰኑ ነገሮችን እናነሳለን። በቀጥታ ወደ መረጃዎቹ ነው የምወስዳቸው። እንደተለመደው በአማረ መልኩ ይደርሳሉ። ከኛ የሚጠበቀው ምንድነው ካላችሁ እንደተለመደው ቪዲዮን ላይክ አድርጎ መጀመር ብቻ ነው። ሰብስክራይብ ያላደረጋችሁ ሰብስክራይብ ማድረግ አይረሳ። በቀጥታ ወደ መረጃዎቹ ልሰዳችሁ። እንግዲህ እኔ በዚህ ክረምት እጅግ በጣም በጉጉት ስጠብቀው የነበረው በክረምቱ የዝውውር መስኮትም 10 ከ10 የምሰጠው ዝውውር በስተመጨረሻም ይፋ ተደርጓል። ብሩኖ ጉማሬሽ 39 ቁጥር ለባሽ የመሃል ሜዳው ሞተር ጦረኛው እንግዲህ ዘዋሪየር ሲሉ ነው ብዙዎች የሚጠሩት በስተመጨረሻም በይፋ ለክለባችን አርሰናል ፊርማውን አኖረዋል። ከአሰልጣኝ ሚኬል አርቴታና ከአንድሬ ቤርታም ጋር እንግዲህ ተገናኝቶ በአርሰናል ቤት ምን ማድረግ እንደሚፈልግ ለምን ወደ አርሰናል እንደመጣ ለአርሰናል ደጋፊዎችም ማስተላለፍ የሚፈልገውን መልእክት እንደዚሁም የአርሰናል ደጋፊዎች ከሱ ምን ይጠብቁ ተብሎ ለተጠየቀው ጥያቄ መልስ ሰጥቷል ማለት ነው። ይህ ዝውውር እንግዲህ በእርግጠኝነት ገና ካሁኑ በርካታ የእግር ኳስ ተንታኞች አርሰናል የዓለማችን ምርጡ የመሃል ሜዳ ጥምረት ያለው የዓለማችን ከባዱ ቡድን ነው ያሉ ነው የሚገኙት። መሃል ሜዳ ላይ አስቡት የዴክላን ራይስ የብሩኖ ጉማሬሽ እና የማርቲን ኦዴጋርድ ጥምረት። ታዲያ ብሩኖ ጉማሬሽ ትላንትና ፊርማውን ካኖረ በኋላ ወደ አርሰናል በመምጣቴ እጅግ በጣም ደስተኛ ነኝ። ሻምፒዮኖችን መቀላቀል ሁልጊዜም ያስደስታል። ወደ አርሰናል ልመጣ ስል ዝውውሩን መጀመሪያ የምታውቀው ሚስቴ ነበረች። ልክ አርሰናል እንደፈለገኝ ስሰማ ወዲያውኑ የደወልኩት ሚስቴ ጋር ነበር ሲል ብሩኖ ጉማሬሽ የተናገረ ሲሆን ብሩኖ ጉማሬሽ የአርሰናል ደጋፊዎች ካንተ ምን ይጠብቁ ተብሎ ሲጠየቅ አርሰናሎች እንደ ግብ ጠባቂ እንድጫወት ቢፈልጉኝ እንደ ግብ ጠባቂ በረኛ ሆኜ ለመጫወት ዝግጁ ነኝ። የአርሰናል ደጋፊዎችና አርሰናሎች ተጫወት ያሉኝ ቦታ ሁሉ ለመጫወት ያለኝን ሁሉ ለመስጠት ዝግጁ ነኝ። ከአርሰናል ጋር በተጫወትኩ ቁጥር ኒውካስል ቤት እያለው በጣም ከባድ ነበር። ኳሱን ይይዛሉ፣ እንደ አንድ ይከላከላሉ። እርግጥ ነው የሊጉን አሸናፊዎች መቀላቀል ሁልጊዜም ትልቅ እቅድ ነው ትልቅ እድል ነው ያለ ሲሆን የአርሰናል ደጋፊዎች ግን ምን አግኝተናል ብላችሁ ካሰባችሁ ዋሪየሩን ወይም ደግሞ ጦረኛውን ተጫዋች አግኝታችኋል ሲል እንግዲህ ብሩኖ ጉማሬሽ ለአርሰናል ደጋፊዎች መልእክቱን አስተላልፈዋል ማለት ነው። ከአሰልጣኝ ሚኬል አርቴታና ከአንድሬ ቤርታ ጋር በስልክ ስነጋገር አርሰናልን የመቀላቀል ፍላጎቴ ባንዴ ነው የጨመረው። ለአርሰናል በሬን ሁሉ ክፍት ያደረኩት አርቴታንና አንድሬ ቤርታን ካነጋገርኩ በኋላ ነው። ብዙ ዋንጫዎችን ለማሳካትና ህልምን ለማሳካት ትክክለኛ ቦታ እንደመጣው አስባለሁ ሲል ብሩኖ ጉማሬሽ ተናግሯል ማለት ነው። ታዲያ ዴክላን ራይስ እና ጋብሪኤል ማጋሌሽ በዚህ ብራዚላዊ ሚድፊልደር ጉዳይ አንዳንድ ነገር አድርገዋል። እንግዲህ ከአርሰናል ጋር ገና ስሜ መያያዝ ሲጀምርና አርሰናል እኔን እንደሚፈልገኝ ሁሉም ሰው ማወቅ ሲጀምር ቅድሚያ ቴክስት ያደረገልኝ መልእክት የላከልኝ ተጫዋች ዴክላን ራይስ ነው ሲል ብሩኖ ጉማሬሽ የተናገረ ሲሆን ከዚህ በፊት ታስታውሱ እንደሆነ አርሰናልና ኒውካስል ጨዋታ በነበራቸው ጊዜ ዴክላን ራይስ 2023-24 ላይ ማለት ነው ዴክላን ራይስ እና ብሩኖ ጉማሬሽ ጸብ ውስጥ ገብተው ነበር፣ ሜዳ ላይ ተጣልተው ነበር። ታዲያ ዴክላን ራይስ ለብሩኖ መልእክት ሲልክለት ምንድነው ያለው? ካሁን በኋላ በእኔና አንተ መካከል ምንም ጸብ አይኖርም፣ ጓደኛሞች እንሆናለን። እባክህ ወደ አርሰናልና የኔና የአንተ እንደዚሁም በዚህ ያሉ ተጫዋቾች የመሃል ሜዳ ጥምረት የዓለም ምርጡ ይሆናል፣ ወደዚህ እባክህና ሲል ዴክላን ራይስ መጀመሪያ እንግዲህ ቴክስት እንደላከለት ብሩኖ ጉማሬሽ ተናግሯል ማለት ነው። ታዲያ የዴክላን ራይስን ቴክስት ሳይ እጅግ በጣም ደስታ ነው የተሰማኝ።
ታዲያ ዴክላን ራይስ እንደተናገረውም የኔና የራይስ ጥምረት እንደዚሁም የሌሎች የመሃል ሜዳ የአርሰናል ተጫዋቾች ጥምረት በዓለም ካሉ ምርጥ ጥምረቶች ቀዳሚው እንደሚሆን እርግጠኛ ነኝ ሲል ብሩኖ ጉማሬሽ ተናግሯል ማለት ነው። ሌላኛው ደግሞ መልእክት የላከለት ተጫዋች ጋብሪኤል ማጋሌሽ ሲሆን የሀገሬ ልጅ እባክህ ወደ አርሰናልና እዚህ ስትመጣ ደማቅ የሆነ አቀባበል እናደርግልሃንን ለአንተ የሚመጥን ትክክለኛው ክለብ አርሰናል ነው ሲል እንግዲህ ጋብሪኤል ማጋሌሽም ቴክስት ወይም ደግሞ መልእክት ልኮለት እንደነበረ ተናግሯል። በተለይ ብዙዎች ዴክላን ራይስ ታውቃላችሁ ሞርጋን ሮጀርስ ወደ አርሰናል እንዲመጣም ብዙ ስራዎችን ሰርቶ አርሰናል እምቢ ያለ እንጂ ሞርጋን ሮጀርስን ያን ሁሉ ገንዘብ ለመክፈል ዴክላን ራይስ በጣም ብዙ ነገሮችን ያደርግ ነበር። የብሩኖ ጉማሬሽ ዝውውር ላይም እንግዲህ እንደዚህ አይነት ነገሮችን ማድረጉ በጣም የአርሰናል ደጋፊዎችን አስደስቷል። ለአርሰናል ያለው ፍቅር አርሰናል በጣም ጠንካራ እንዲሆን የአርሰናል ክለብ ዋንጮችን እንዲያሳካ ምርጥ ተጫዋቾችን እንዲያመጣ ዴክላን ራይስ የሚሄድበት ርቀት በጣም የሚያስደንቅና የሚያስደስት ነው። ብሩኖ ጉማሬሽ እንግዲህ በመጨረሻም የክለባችን ተጫዋች ሆኗል ማለት ነው። ወደ ሌላኛው እንግዲህ በጣም ሰበር መረጃ ልውሰዳችሁ። ያ ሰበር መረጃ ስለ ቶተንሃሙ ተከላካይ አርጀንቲናዊው ሮሜሮ ጉዳይ ነው። እንግዲህ በዓለም ዋንጫ ነግሬያቸዋለሁ። እኔ የአርጀንቲና ደጋፊ እንደሆንኩ ነግሬያቸዋለሁ። በአርጀንቲና ብሔራዊ ቡድን ውስጥ በጣም ከመወዳቸው ከማደንቃቸው ከሊዮኔል አንድሬስ ሜሲ በመቀጠል ማለት ነው ምርጥ ከምላቸው ተጫዋቾች መካከል የምመድበው ተጫዋች ነው ክርስቲያን ሮሜሮ። ምንም እንኳን የቶተናም ተጫዋች ቢሆንም ተጫዋቹ ጥራቱ ምንም የሚካድ አይደለም። እጅግ በጣም ጥራት ያለው የተከላካይ ስፍራ ተጫዋች እንደሆነ ሁሉም የሚመሰክረው ነው። የሮሜሮ ትልቁ ችግር ምንድነው? ቀይ ካርድ ስሜታዊ በጣም ይሆናል። ፋውሎች ላይ ትልቅ ችግር አለበት ክርስቲያን ሮሜሮ። አላስፈላጊ ጥፋቶችን በመስራት ብዙ ጊዜ ቀይ ካርድ የሚመለከት ተጫዋች ነው እንጂ ተጫዋቹ እንደ ተከላካይ በጣም ምርጥ ጥራት ያለው ተጫዋች እንደሆነ ማንም የሚክደው ሀቅ አይደለም። በተለይ ተከላካዮችን አውሬ በማድረግ አውሬ ስላችሁ በጣም ጀግናና ጎበዝ በማድረግ ደግሞ የክለባችን አሰልጣኝ ሱፐር ማይክ አርቴታ የሚታማ አሰልጣኝ አይደለም። በክለባችን ማጋሌሽን ኬት አንስቶ እንደዚህ እንዳደረገው ዊሊያም ሳሊባን ኢንካፔን ማንም ሳያየው አምጥቶ ሪካርዶ ካላፊዮሪ ጁሪየን ቲምበርን ከአያክስ አምጥቶ እንደዚህ የሚገርም ያደረጋቸው ማን ነው? አሰልጣኝ ሚኬል አርቴታ ነው። ክርስቲያን ሞስኬራን ጭምር ማንሳት ይቻላል። ቤን ዋይትን ከመሃል ወደ ቀኝ ተከላካይ ወስዶ እንዴት አድርጎ ድንቅ እንዳደረገው የምናውቀው ነው። ታዲያ ሮሜሮ በአርቴታ ስር ቢሰለጥን ምን አይነት ተከላካይ ሊወጣው እንደሚችል ብዙዎቻችሁ መገመት የሚከብዳችሁ አይመስለኝም። ታዲያ ትላንትና የአርሰናልም እንደዚሁም የቶተናምን ዜናዎች በመዘገብ በጣም ታማኝ የሚባሉ የቶተናም ዜና ዘጋቢዎች የክለባችን አርሰናልም ሃንዶፍ አርሰናልን ጨምሮ ታማኝ የሚባሉ የመረጃ ምንጮች ክርስቲያን ሮሜሮ ከአትሌቲኮ ማድሪድም ከኢንተር ሚላንም በላይ ወደ አርሰናል መሄድና አርሰናልን መቀላቀል ይፈልጋል ሲሉ ግልጽ አድርገዋል። ክርስቲያን ሮሜሮ ወደ ሻምፒዮኖቹ አርሰናሎች ሄዶ መጫወት ይፈልጋል። በተለይ ደግሞ በአርሰናል ቤት ውስጥ የተከላካዮች አሰልጣኝ የሆነው ጋብሪኤል ሄንዝ ጋር በጣም ቅርብ የተባለ ግንኙነት አለው። በጣም ወዳጆች ናቸው። ማንናማ ክርስቲያን ሮሜሮ እና ጋብሪኤል ሄንዝ ማለት ነው። ታዲያ በዚህ በጋብሪኤል ሄንዝ ምክንያት ክርስቲያን ሮሜሮ ወደ አርሰናል የመምጣት ፍላጎቱን በጣም ከፍተኛ አድርጎታል ሲሉ በርካቶች እየተናገሩ ሲሆን ይህንን እንግዲህ የቶተናም የውስጥ አዋቂ የሚባለው ፖል ኦኪፌ የሚባለው በጣም ታማኙ የመረጃ ምንጭ ነው እንግዲህ እየዘገበው ማለት ነው። ታዲያ አርሰናል ዝውውሩን አሁንም ይፈልገዋል። በዝውውሩ ላይ እየተንቀሳቀሰ ይገኛል። ነገር ግን ቶተንሃም በፍጹም ለአርሰናል ይህንን ተጫዋች አልሸጥም በሚል ዝውውሩን አክብዶታል። ከዚህ በፊት እዚህ ላችሁ ከሆነ ሶል ካምፔል እንግዲህ በአርሰን ዌንገር ጊዜ ማለት ነው ከቶተንሃም ሆትስፐር ወደ አርሰናል በመምጣት በጣም ታሪክ ሰርቶ በቶተንሃም ደጋፊዎች ዘንድ በጣም የሚጠላ ተጫዋች እንደነበረ የምናስታውሰው ነው። ሶል ካምፔል ከክለባችንም ጋር እንግዲህ በርካታ ዋንጫዎችን ማሳካት የቻለ ተከላካይ ነው ከቶተንሃም በመምጣት። ታዲያ ክርስቲያን ሮሜሮ እንግዲህ ልክ እንደ ሌሎች ተጫዋቾች ቪክቶር ኮሬሽ አምና እንዳደረገው አሌክዛንደር አይዛክ አምና እንዳደረገው የግዴታ ወደ አርሰናል መሄድ የምፈልገው በማለት ቶተንሃምን ካስጨነቀ
የማይመጣበት ምንም ምክንያት የለም። ነገር ግን ክርስቲያን ሮሜሮ ቶትናሞች እናንተ እንደፈለጋችሁ ሚላቸው ከሆነ በእርግጠኝነት ለኛ እንደማይሸጡልን ግልጽ ነው። ነገር ግን ክርስቲያን ሮሜሮ ቢመጣ በጣም ከሳሊባ ጉዳትም መሸፈን በላይ በጣም ትልቅ የስኳድ ዴብዝ የስብስብ ጥልቀት የስኳድ ጥልቀት የሚሰጥ ቡድናችንን አንድ ደረጃ ከፍ የሚያደርግ በጣም ምርጥ ዝውውር ነው የሮሜሮ ዝውውር የሚሳካ ከሆነ ማለት ነው። ተጫዋቹ ይፈልጋል፣ ነገር ግን ደፍሮ እንደ ሌሎች ተጫዋቾች አይ አትሌቲኮ ማድሪድ መሄድም አልፈልግም፣ ኢንተር ሚላን መሄድም አልፈልግም፣ መሄድ የምፈልገው አርሰናል ብቻ ነው ይላል ወይ ነው ትልቁ ጥያቄ። በነገራችን ላይ ተጫዋቹ አትሌቲኮ ማድሪድ እና ኢንተር ሚላን በቃ እባክህ እያሉት እየለመኑት ነው የሚገኘው። በተለይ አትሌቲኮ ማድሪዱ አሰልጣኝ ዲዮጎ ሲሞኒ በጣም አድናቂው ናቸው። ያው አርጀንቲናዊ ናቸው እንደምታውቁት ዲዮጎ ሲሞኒ፣ ሮሜሮም አርጀንቲናዊ ነው። ይህም እንግዲህ ወደዛ እንዲሄድ በደንብ ተጽዕኖ ሊያደርግበት እንደሚችል መረጃዎች ያሳያሉ። ነገር ግን ጋብሪኤል ሄንዝ እና አርቴታ ስራቸውን በደንብ ከሰሩ ማይመጣበት ምክንያት የለም። እንደኔ ቢመጣ በጣም ደስተኛ ነው ሆኖ። በነገራችን ላይ አሁን ብሩኖ ጉማሬሽን አግኝተናል። እንደ ክርስቲያን ሮሜሮ ያለ ጥራት ያለው ተከላካይ የምናገኝ ከሆነና አንድ በጣም ጥሩ የሚባል የፊት ለፊት መስመር በተለይ በማርቲኔሊ ቦታ በግራ ክንፋችን ቦታ ማስፈረም የምንችል ከሆነ ሻምፒዮንስ ሊጉን እማንበላበት ምንም ምክንያት የለም። በነገራችን ላይ አርሰናል በግራ ክንፉ ላይ በጣም ስሙ እየተያዘ የሚገኘው ከከናን ይልዲዝ ጋር ነው። እንግዲህ ስለ ከናን ይልዲዝ ያለውን ነገር ስነግራችሁ አርሰናል ቪኒሺየስ ጁኒየርን ማግኘት ባለመቻሉ ትኩረቱን ወደ ኬናን ይልዲዝ አዙሯል። ዛሬ ከትላንትና ማለት ነው ማምሻውን ከቴምቶክ የወጣው ዘገባ እንደሚያሳየው መድፈኞቹ የዩቬንቱስን አጥቂ ኬናን ይልዲዝን በጉጉት እንደሚጠብቁ ያሳያል። ይልዲዝ ሚኬል አርቴታ የሚፈልገው ዋናው የአጥቂ ኢላማ እንደሚሆን ግልጽ ነው። ዩቬንቱስ ለዚህ ለቱርካዊው ኢንተርናሽናል ከ100 ሚሊዮን ዩሮ በላይ እንደሚፈልጉ ይነገራል። እና ደግሞ በቅርቡ በየካቲት ወር ነው ትዝ ይላችሁ ከሆነ የ5 ዓመት አዲስ ኮንትራት እንዲፈርም ያደረጉት። አርሰናሎች በእርግጥ ከልባቸው ከናን ይልዲዝን የሚፈልጉት ከሆነና ከፍተኛ ጥያቄ የሚያቀርቡ ከሆነ ዩቬንቱስ ሊፈተንና ተጫዋቹን ሊለቅ ይችላል። ከናን ይልዲዝም ምናልባት አርሰናል ጥያቄ ይዞ የሚመጣ ከሆነ የአርሰናልን ዝውውር ውድቅ ለማድረግ ይከብደዋል ሲል እንግዲህ የቲም ቶክ ዘገባም ያሳያል ማለት ነው። ከናን ይልዲዝ እንዳለ ሁሉ ብዙዎቻችሁ በነገራችን ላይ የኤቨርተኑ ተጫዋች ኤልማን ኒዳዬ ወደ አርሰናል ቢመጣ በጣም ነው ደስ የሚለን። ተጫዋቹ በኤቨርተን ቤት አይታችሁ ከሆነ ያለውን ሁሉ የሚሰጥ የሚጋደል ነው። ለአርሰናል የሚሆን አይነት ተጫዋች ነው ስትሉ ኮመንት ላይ ትላንትና በሰራሁት ዜና እያነበብኩ ነበር። አዎ ኤልማን ኒዳዬ በዚህ ማንም የሚጠራጠረው የለም። አርሰናል በነገራችን ላይ ተጫዋች ማስፈረም ሲፈልግ በተለይ ከቅርብ ጊዜ ወዲህ ከአምና ጀምሮ አርቴታ ወደ አርሰናል ከመጣና አሁን ደግሞ አንድሬ ቤርታ ወደ አርሰናል ከመጣ በኋላ ዝም ብሎ ተጫዋቾችን አርሰናል በስም ዝርዝር ውስጥ አይዝም። እያንዳንዱ ተጫዋቾች ምክንያት ያላቸው በጣም ጥራት ያላቸው ተጫዋቾች ናቸው። ለምሳሌ አምና በነበረው የዝውውር መስኮት እንደ ክርስቲያን ሞስኬራ እንደ ሂንካፒ ያሉ ተጫዋቾች ሲመጡ ክለባችን ጋር በጣም ይቸገራሉ ብለን አስበን ነበር፣ ቶሎ ለመላመድ ማለት ነው። ሂንካፒን ይዩት፣ በጣም የቡድናችን ሲኒየር ተጫዋች እስኪመስል ድረስ ነው እጅግ በጣም መቶ ግጥም ያለው። ክርስቲያን ሞስኬራን ስትመለከቱ በዚህ ወጣትነት እድሜው የወጣበት ትንሽ ገንዘብ ምን ያህል በሳል ተከላካይ እንደሆነና በብዙ ጨዋታዎች ላይ በደንብ አድርጎ በዛች በፓሪስ ሰን ጀርሜን የፍጻሜ ጨዋታ የሰራት ያው ልምድ የማጣት ስህተት ካልጠራችሁ በቀር የፍጹም ቅጣት ምት የተሰጠብን በጣም ምርጥ የውድድር ዓመት ነው ክርስቲያን ሞስኬራ ማሳለፍ የቻለው። ትዝ ይላችኋል ዊሊያም ሳሊባ በተጎዳባቸው ጨዋታዎች እንደ አንፊልድ ባሉ ስቴዲየሞች ጭምር ድንቅ ብቃቱን ክርስቲያን ሞስኬራ ማሳየት ችሏል። በእንግዲህ ሻምፒዮንስ ሊግ ፍጻሜ ጭምር ለአርሰናል መሰለፍ የቻለ የሚገርም ብቃቱን ያሳየ ተጫዋች ነው። ስለዚህ የአርሰናልን ምርጫዎች ከቅርብ ጊዜ ወዲህ ስታዩ በጣም ጥራት ያላቸው ተጫዋቾች ናቸው። የማይታወቁ ቢመስሉ እንኳን በደንብ ተመዝነው በአርቴታ በደንብ ታይተው ይሆናሉ አይሆኑም ተብሎ የሚመጡ ዝውውሮች ናቸው። ስለዚህ የኤልማን ኒዳዬ ዝውውርም ከዛ አንጻር መታየት አለበት። ተጫዋቹ ምንም ጥያቄ የሌለው ምርጥ ተጫዋች ነው። እኔ እንዳልኳችሁ ብሩኖ ጉማሬሽ መጥቷል። ተከላካይ ላይ ወይ ኤዝሪ ኮንሳን ወይም ደግሞ ክርስቲያን ሮሜሮን
የመሰለ ጥሩ ተጫዋች የምናገኝ ከሆነና ፊት ለፊት ላይ ከናኒልዲዝም ይሁን አልቫሬዝም ይሁን ኤልማን ኒዳይም ይሁን ባርኮላም ይሁን የትኛውም ተጫዋች በግራ ክንፍ ላይ ቢመጣ አርሰናል በጣም አስፈሪ የሚሆን ይመስለኛል። የሻምፒዮንስ ሊጉን ዋንጫ ለማግኘትም ትልቅ እድል ይኖረናል የሚል ግምት አለኝ። ቢያንስ አርሰናል ሁለት ዋንጫዎችን በሚቀጥለው ዓመት አሁን ያልኳችሁን ዝውውሮች ከፈጸመም የሚያገኝና የሚያሳካ ይመስለኛል። ዛሬ ምሽት እንግዲህ ተወዳጁ ተናፋቂው ክለባችን 10 ሰዓት ላይ በኤምሬትስ ስቴዲየም ከቦሩሺያ ዶርትመንድ ጋር ጨዋታውን ያደርጋል። በነገራችን ላይ ከቦሩሺያ ዶርትመንድ ጋር በሚደረገው ጨዋታ ብሩኖ ጉማሬሽ ከአርሰናል ደጋፊዎች ጋር ይተዋወቃል ተብሎ ይጠበቃል ማለት ነው። አርሰናልም ከቦሩሺያ ዶርትመንድ ጨዋታ በፊት የፕሪሚየር ሊጉን ዋንጫ ለደጋፊዎች በድጋሚ ያሳያል ተብሎ እየተነገረ ነው የሚገኘው። እንግዲህ በተለይ በነገራችን ላይ ሁለት ጨዋታዎች ብቻ ነው የቀሩን ካሁን በኋላ በፕሪሲዝን ከቦሩሺያ ዶርትመንድ እንጫወታለን። በመቀጠል ከ4 ቀናት በኋላ ደግሞ ከኮሞ ከቀድሞ ተጫዋቻችን ሴስክ ፋብሪጋዝ የሚያሰለጥነው ኮሞ ጋር እንጫወታለን። ከዛ በመቀጠል ቀጣይ ሳምንት ከማንቸስተር ሲቲ ጋር ሮብ ነው ከኮሞ ጋር የምንጫወተው። ከዛ እሁድ ቀጣይ ሳምንት 11 ሰዓት ላይ ከማንቸስተር ሲቲ ጋር በኮሚኒቲ ሺልድ ጨዋታችን ይጀመራል። ያንን እንዳደረግን በእሁድ ቀጣይ እሁድ ማለት ነው ተጫውተን ኮሚኒቲ ሺልድ አርብ ዕለት ከኮቨንተሪ ሲቲ ጋር በምናደርገው ጨዋታ ፕሪሚየር ሊጉ በይፋ ይጀመራል። አስደሳቹ ጣፋጩ የክለባችን እግር ኳስ ጊዜ ተመልሷል ማለት ነው። በየ2 ቀኑ በየ3 ቀኑ ዜናዎች ይኖራሉ። ምክንያቱም አርሰናል ይጫወታል ከጨዋታ በፊት ከጨዋታ በኋላም ሻምፒዮንስ ሊግ፣ ኤፍኤ ካፕ፣ ካራቦ ካፕ ፕሪሚየር ሊግን ጨምሮ ማለት ነው። ሁሉንም መረጃዎች እንደ አምናው ሁሉ እንደተለመደው በጣም በአማረ መልኩ ወደ እናንተ አደርሳለሁ። እየገባችሁ መከታተል የእናንተ ድርሻ ነው። ሁልጊዜ ከጎኔ ስላላችሁ ቤተሰቦቼ ከልብ ነው ማመሰግናችሁ። ይህንን ቻናል ለወዳጅ ዘመዶቻችሁ ሼር አድርጉላችሁ፣ ለአርሰናል ደጋፊዎች እንዲከታተሉ ሰብስክራይብ እንዲያደርጉ ማለት ነው። እንግዲህ በሌላ መረጃ በሌላ ጥንክር እስከምንገናኝ የእናንተን ሐሳብ ክርስቲያን ሮሜሮ ጉዳይ በተለይ እንድታስቀምጡልኝ ፈልጋለሁ። በሌላ መረጃ እስከምንገናኝ ድረስ ደግሞ በያላችሁበት ሁሉ ሰላም ተመኘሁላችሁ።